እዚህ ናቸው እና ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላ ፋሲሊቴት ስላደረግከው ነገር ማለት ነው። ኢንሻአላህ ልጀምር ወይስ የምትለው ነገር አለ? ያጨረሳችሁት ነገር አለ? ያው መጀመር ትችላለህ ኡስታዝ። ታዲያ የምትለው ነገር አለ? ምናልባት እንግዳችን እሱ ነው። ዛሬ እንግዳችን እሱ ነው። ሌሎቻችሁ አብዛኛውን የተለመደ ፊት ነው። ኡስታዝ የምትለው ነገር አለ? የተወሰነ መውሰደ ጊዜ ወስደህ እንትን ማለት ትችላለህ። ብዙ የሚያቻኩለን ነገር የለም። የተለየ አዲስ ነገር የለም ሀቢቢ። ልከታተል ነው የገባሁት። የተወሰነ ኔትወርክ እያስቸገረኝ ነው፣ ግን ኢንሻላህ እስካለው ድረስ አለው። አብሽር ቀጥል። እሺ ኢንሻላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ነው ሙስሊማት፣ እንዲሁም ይህንን መርሃ ክብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻላህ የዛሬ ቶፒክ ትንቢተ ኢሳያስ ምዕራፍ 48 ቁጥር 16 ላይ ያለው ማንነት ማን ነው? ልከውኛል የሚለውም ልኮኛልም የሚለው ማን ነው? ትክክለኛው የቱ ነው? ልከውኛል ነው ወይስ ልኮኛል የሚለው ነው የሚለው እናያለን። መጀመሪያ ኮንቴክስቹዋል አፕሮች እንጀምራለን። የሲያቅ የሚባለው በአረብኛ ወይም ደግሞ የአውድ ሞገት እንመለከታለን ማለት ነው። ትንቢተ ኢሳያስ ምዕራፍ 48 ቁጥር 12 ላይ ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ። እጄ ምድርን መስርታለች፣ ቀኜ ሰማያትን ዘርግታለች። በጠራዋቸው ጊዜ በአንድነት ይቆማሉ። እናንተ ሁላችሁ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? ያህዌ የወደደውን ፈቃዱ በባቢሎን ላይ ያደርጋል፣ ክንዱን በከላዳውያን ላይ ያደርጋል። እኔ ራሴ ተናግሬአለሁ፣ እኔም ጠርቼዋለሁ፣ አምጥቼዋለሁ አለ። መንገዱም ትከናወናለች። ወደ እኔ ቅረቡ፣ ይህን ስሙ። እኔ ከጥንት ጀምሮ በስውር አልተናገርኩምና ከሆነበት ዘመን ጀምሮ እኔ በዚያ ነበርኩም። አሁንም አዶናይ ያህዌና መንፈሱ ልከውኛል ይላል አማርኛው ማለት ነው። አሁን ነጥብ ምንድነው? ኮንቴክስቱን እያየን ያለው እኔ ተናግሬአለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱ ትከናወናለች የሚል አንድ የጠራው ነገር አለ። ያ አልፋና ኦሜጋ የሚባለው አንዱ አምላክ የአብርሃም የይስሐቅ የያዕቆብ አምላክ ዮዴሄ ባብሄ የሚባለው ዘጸአት 3:14 ላይ ያለው ያ አንድ አምላክ አንድ የጠራው አካል አለ። ወደ እኔ ቅረቡ አለ፣ ስሙ። እኔ ከጥንት ጀምሮ በስውር አልተናገርኩምና ከሆነበት ዘመን ጀምሮ እኔ በዚያ ያለው አለ። ማን ነው ይህንን የሚናገረው ብለን ስንል የሚናገረው አንዱ አምላክ ነው። ከዛ በኋላ ነው የሆነ ጉራማይሌ የሚባል አነጋገር ይመጣና አሁንም አዶናይ ያህዌ እና መንፈሱ አማርኛው ልከውኛል የሚለው የዕብራይስጡ ምንድን ነው የሚለው ስንል ቨአታ አዶናይ ያህዌ ማለት አሸም ማለት ነው። ሻላሃኒ ይላል፣ ቨሩህ ይላል ማለት ነው። ምን ማለት ነው? ጌታዬ ያህዌ እና የጌታዬ ያህዌ ልኮኛል፣ እንዲሁ መንፈሱንም ነው የሚለው የዕብራይስጡ። ኤንአይቪ የሚባለው ትርጉም ብትመለከቱት ኒው ኢንተርናሽናል ቨርዥን ስትመለከቱት ናው ኤንድ ናው ዘ ሶቨርኒ ሎርድ ሃዝ ሴንት ሚ፣ ለዋላዊ ጌታ ልኮኛል፣ ኢንዶድ ዊዝ ሂዝ ስፒሪት አለ፣ መንፈሱንም ተሰጥቶኛል ብሎ ነው ያስቀመጠው። ሌሎች ትርጉሞቹም እንደዚህ አይነት ትርጉሞች አሉ። ናው ዘ ሎርድ ሃዝ ሴንት ሚ ዊዝ ሂዝ ስፒሪት፣ ከመንፈሱ ጋር ልኮኛልን ብሎም የተናገሩት ነገር አለ። ናው ዘ ሎርድ ጋድ ሃዝ ሴንት ሚ ኤንድ ሂዝ ስፒሪት፣ ጌታ አምላክ እኔን ልኮኛል እንዲሁ መንፈሱንም ልኳል እያለ ነው የሚናገረው። አንዳንድ ትርጉሞች እንደውም የእንግሊዝኛ ትርጉሞች ምናለው ባይ ዘ ፓወር ኦፍ ሂዝ ስፒሪት ዘ ሎርድ ጋድ ሃዝ ሴንት ሚ፣ በመንፈሱ ጌታ አምላክ ልኮኛል። ታዲያ እነማን ናቸው? ኤንድ ናው ዘ ሎርድ ጋድ ኤንድ ሂዝ ስፒሪት ሃቭ ሴንት ሚ ብሎ ያስቀመጡት? ሃስ ሲንጉላር ነው። ሃቭ ሴንት ሚ ልከውኛል ብሎ ያስቀመጡት ኒው ኪንግ ጀምስ ባይብል ነው። የተለያየ አተረጓጎም ነው ያሉት ራሱ። አሁን ወደ ባይብል በምንመጣበት ሰዓት ላይ ምንድን ነው የተጠቀመበት የዕብራይስጡ ቃል ብለን ስንል እዛ ጋር ሻላሃኒ የሚል ቃል ነው ያለው። ሻላሃ ማለት ላከ ነው ግሱ። ሻላሃኒ ማለት ልኮኛል ነው። ልከውኛል ማለት አይደለም ራሱ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 5 ላይ ያህዌ ሕይወትን ለማዳን ከእናንተ በፊት ልኮኛል አለ ዮሴፍ። ልኮኛል ለሚለው ቃል የሚጠቀመው ሻላሃኒ ነው። አሁን ልኮኛል ልከውኛል አይደለም ያለ፣ ልኮኛል ሻላሃኒ። ሁለተኛ ነገሥት ምዕራፍ 2 ቁጥር 2 ላይ ኤልያስም ኤልሳን ያህዌ ወደ ቤቴ ልኮኛል በዚህ ቆይ አለው ይላል። ልኮኛል ሻላሃኒ። ትንቢተ ኤርምያስ ምዕራፍ 26 ቁጥር 12 ላይ ትንቢትን እናገር ዘንድ ያህዌ ልኮኛል ሻላሃኒ
ኤርሚያስ ሲናገር። ስለዚህ ብሉይ ኪዳን ላይ ሻላሃኒ የሚለው ቃል 26 ቦታ አለ። ልኮኛል እንጂ ልከውኛል በሚል አልመጣም። አንድ ጥቅስ አልመጣም ማለት ነው። ላኩ ለሚለው የዕብራይስጥ ቃል መሆን ያለበት ሻላኩ ነው። ሻላሁ ደግሞ ላኩኝ ለማለት ከተፈለገ ኤርሚያስ ምዕራፍ 14 ቁጥር 3 ላይ ታላላቆች ብሌተናዎችን ወደ ውሃ ላኩ ሻላኩ። ስለዚህ ልኮኛል ለማለት ከሆነ ሻላሁኒ ነበር መሆን፣ ሻላሃኒ ሳይሆን ሻላሁኒ ነበር መሆን የነበረበት። ሻላሁኒ ማለት ምን ማለት ነው ሲባል ሻላሁኒ ማለት ልከውኛል ማለት ነው። ስለዚህ ልኮኛል ነው ወይስ ልከውኛል የሚለው ሊንጉስቲካል አፕሮች ስንመለከተው ልኮኛል፣ ሻላሃኒ የሚለው ነው ያለ። ሻላሁኒ ይለው ነበር። እንደዛ ቢሆን ኖሮ አንደኛ ሊንጉስቲካል አፕሮች ነው፣ ኮንቴክስቹዋል አፕሮች ተመልክተናል። ይህንን ነው እያየን ያለ ነው ማለት ነው። አሁን የሚነሳው ጥያቄ ምንድን ነው? የተላከው ታዲያ ማን ነው? ኢየሱስ የሚል አለ ወይ? የለም። ማን የተላከው? ታርገም ዮናታ ላይ እንመልከተዋ። ታርገም ዮናታ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ኢየሱስ ከመወለዱ በፊት የነበሩ የአይሁዶች ማይንድ ሴት ይሄንን ልኮኛል የሚለው አካል ማን ነው ለሚለው ነው የሚጠቀሙበት። ነቢዩ ኢሳይያስም አለ። ምን አለ? አሁንም ጌታ አምላክ በቃሉ ልኮኛል። ማ ኢሳይያስም አለ ብሎ ነው ታርገም ዮናታን ያስቀመጠው። ኢሳይያስም አለ ብሎ የተናገሩ ኮሜንታሪዎች ይኖሩ ይሆን? ሌሎች እንደው ይኖሩ ይሆን? አዎ የተናገሩ አለ። ለምሳሌ ኤፍሬም፣ ቅዱስ ኤፍሬም ሶርያዊ ውዳሴ ማርያምን የደረሰው የሚባለው በ373 ድህረ ልደት ላይ በሚናገርበት ሰዓት ላይ ኢሳይያስ 48 16ን ሲፈስረው ወይም ኮሜንት በሚያደርግበት ሰዓት ላይ እንዲህ ይላል፣ ዘ ሎርድ ኤንድ ሂዝ ስፒሪት ዋዝ ሴንት ዘ ፕሮፌት አለ። ነቢዩን የላኩት ማናቸው አለ? ዮዴሄ ቫብሄ የሚባለው ቴትራግራማት አለ። ኩሪዮስ እና የእሱ ስፒሪት መንፈሱ ነቢዩን ልከውታል። ማንን? ኢሳይያስን። ዘመናዊ ኮሜንተሪ ይኖር ይሆን? ከዘመናዊ ጋር ከመግባታችን በፊት እንትና ጋር እንግባ። ቄርሎስ እስክንድሪያ በ431 የነበረውን ንስጥሮስን ሲያወግዙ የነበረው ምን ብሎ አለ? ቄርሎስ ዘእስክንድርያ ስለ ጢሮስ ንጉሥ ነው የሚናገረው ብሎ ነው ያስቀመጠው። የጢሮስ ንጉሥ የተላከው ማን ነው አለ? የጢሮስ ንጉሥ ነው አለ። ታዲያ እነማን ናቸው ከቸርች መካከል ኢሳይያስ 48 16 ለኢየሱስ የተጠቀሙበት ብለን ስንል ጄሮ የሥላሴ ምስጢር ብሎ ያሳያል ብሎ ያስቀመጠው አውግስቲኒዮስ ያስቀመጠው ማለት ነው። ምናልባት ከሞደርን ከፕሮቴስታንት ከሀዳሲያን ሪፎርመሮች ከሚባሉት ውስጥ ይኖር ይሆን? ስለማን የተናገሩ ብለን ስንል ጆን ካልቪን ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ያለውን ሲተነትም ምንድን ያለው? ኤንድ ናው ጆባ ሃዝ ሴንት ሚ ካለ በኋላ ያህዌ ልኮኛል ካለ በኋላ ኢሳይያስ ናው ቢንግ ቱ ስፒክ ኦፍ ሂምሰልፍ አለ። ኢሳይያስ ስለ ራሱ እየተናገረ ነው አለ። ጆን ካልቪን። ስለዚህ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ የአዲስ ኪዳን ሐዋርያት የብሉይ ኪዳንም ነቢያት ጠቅሰው ኢሳይያስ 48 16 ላይ ያለው ጥቅስ ለመሳያ ነው ብለው አላስቀመጡ። ያስቀመጡት ለነቢዩ ኢሳይያስ ነው ራሱ የተቀመጠው። ኮሜንተሪ ክላሲካል ኮሜንተሪዎች ታርገም ዮናታ ላይ በምንመለከትበት ሰዓት ላይ እንደዛ። ታዲያ እንደዛ ከሆነ ጥያቄ የሚነሳው እዛው ጋር ተያይዞ ኮፕላቲቭ ሆኖ ነቢዩና አምላክ በአንድ አውድ ውስጥ እንዴት ሊናገሩ ይችላሉ የሚል ጥያቄ ይነሳል ማለት ነው። አውዱ ላይ ወደ እኔ ቅረቡ ይህን ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩምና ከሆነበት ዘመን ጀምሮ እኔ በዚያ ነበርኩኝ አለ የሚለው ያህዌ ነው። ከዚያ ኢሳይያስ አሁንም አለ አዶና ያህዌ ልኮኛል እንዲሁም መንፈሱ ብሎ ነው ያስቀመጠው። ይሄ አነጋገር ይኖር ይሆን? አዎ አነጋገር አለ። እንደዚህ ነው። ይሄ አነጋገር ምን ይባላል ብለን ስንል ጉራማይሌ አነጋገር ይባላል። ኤክሌክቲካል ስፒች በሄርሜኔቲክስ ይኖር ይሆን? ማስረጃ ይኖር ይሆን? አምላክ ተናግሮ ዘው ብሎ ነብይ የሚናገር ካልን ትንቢተ ኢሳይያስ ምዕራፍ 50 ከቁጥር 3-4 ላይ ያህዌ ዮድሄ ቫብሄ የሚባለው የአብርሃም የይስሐቅ የያዕቆብ አምላክ ሲናገር ሰማያትን ጥቁረት አለብሳቸዋለሁ፣ መጋረጃቸውን ማቅ አደርጋለሁ ካለ በኋላ እዛው ላይ ኢሳይያስ ግብት ይልና የደከሙትን በቃል እንዴት እንደምደግፍ አውቅ ዘንድ አዶናይ ያህዌ የተማሩትን ምላስ ሰጥቶኛል፣ ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችን ትሰማ ዘንድ ጆሮዬን ያነቃቃላል። ሳብጀክት አለ፣ ኦብጀክት አለ። ሳብጀክቱ ዮዴሄ ቫብሄ የሚባለው ነው። ኦብጀክቱ ኢሳይያስ ነው። ያህዌ ዮዴሄ ዋህዌ የሚባለው ሰማይና ምድርን የፈጠረው አምላክ ንግግሩን ሳይጨርስ ኢሳይያስ ዘው ብሎ ጥልቅ ብሎ ሲገባ ታዩታላችሁ። እንዲህ አይነት ጥቅሶች በጣም የተለመዱ ነገሮች አሉ።
መዝሙረ ዳዊት ምዕራፍ 91 ቁጥር 9 ላይ ማየት ትችላላችሁ። ያህዌ አንተ ተስፋዬ ነህና አቤቱ ነው የሚለው አማርኛ። ልዑልን መጠጊያ ያደረግካለ። ማንን ነው የሚያወራው? ሲያወራ ሳይጨርስ ያህዌ አንተ ተስፋዬ ነህ በሁለተኛ መደብ ነው። አስቡት። ያህዌን ዳዊት በሁለተኛ መደብ እያናገረ በልዑል መጠጊያ የሚኖረውን ሰው ምን ይለዋል? ልዑልን መጠጊያ ያደረግካለ። ታዲያ ምንድን ነው ሲባል ኤክሌቲካል ስፒች ነው፣ ጉራማይሌ ንግግር ነው። ኦሪት ዘዳግም ምዕራፍ 26 ቁጥር 10 ላይ እንመለከተው። አሁንም አቤቱ ዕብራይስጡ ያህዌ ወይ አንተ የሰጠኝ የምድርን በኩራት አቅርቤያለሁና አንተ በአምላክህ በያህዌ ፊት አኑረው፣ በአምላክህ በያህዌ ፊት ስገድ። እንዴ ምን ነካ ወሂድ? ይሄ እንዴት አይገባህም? ያህዌ ወይ አንተ የሰጠኝን የምድሪቱን በኩራት አቅርቤያለሁ የሚለው ለአንዱ አምላክ ነው። አንተ በአምላክህ በያህዌ ፊት አኑረው፣ በአምላክህ በያህዌ ፊት ስገድ የሚለው የእስራኤልን ሕዝብ ነው። እንዴ ሳይጨርስ እዛው ጉራማይሌ ጥቅስ እንዴት ነው ሊሆን የሚችለው ብለን ስንል መልሱ የሚሆነው መልስ ምንድን ነው? አንድና አንድ ነው። ምንድን ነው መልሱ የሚሆነው? ጉራማይሌ የሚባል ጥቅስ ነው። መዝሙረ ዳዊት ምዕራፍ 46 ቁጥር 10 ላይ እረፉ፣ እኔ አምላክ እንደሆንኩኝ እወቁ፣ በአሕዛብ ከፍ ከፍ እላለሁ፣ በምድር ላይም ከፍ ከፍ እላለሁ። የሰራዊት አምላክ ያህዌ ከእኛ ጋር ነውና አምላካችን መጠጊያችን ነው አለ እዛው ላይ። እንዴ እኔ አምላክ ሆናለሁ፣ እኔ አምላክ እንደሆንኩኝ እወቁ፣ በአሕዛብ ከፍ ከፍ እላለሁ እያለ የሚናገረው ማን ነው ስንል አንድ አምላክ ነው እየተናገረ ያለው። ከዛ ነቢዩ ጥልቅ ይልና ምን ይላል? የሰራዊት አምላክ ያህዌ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነዋል። ስለዚህ ምንድን ነው የሚያሳየን ስንል ጉራማይሌ የሚሆኑ ንግግሮች ናቸው። አንድ አምላክ እየተናገረ መሀል ላይ ነቢይ ጥልቅ የሚለው ነገር ማለት ነው። ኢሳያስ 5 ላይ ቁጥር 1 ላይ እና እስከ 3 ድረስ እንየው። ትንቢተ ኢሳያስ ምዕራፍ 5 ከቁጥር 1 እስከ 3 ድረስ ምን አለ? አሁንም ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ ይቀኛለዋል። ኢሳያስ ሲናገር ወዳጄ የሚለው ያህዌን ነው። የወይኑ ቦታ የተባለው ደግሞ ማን ነው? የእስራኤል ሕዝብ ነው። ለወዳጄ በፍሬያማ ኮረብታ ላይ የወይን ቦታ ነበረዋል ኢሳያስ ሲናገር። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይን ቦታ መካከል እስኪ ፍረዱዋል። ማን ነው ተናጋሪው? እዚህ ጋር ደግሞ ያህዌ ነው። ይሄ ባፌ በእኔና በወይን ቦታ መካከል ብሎ ያህዌ ጥልቅ ብሎ ሲናገር ታዩታላችሁ። ስለዚህ ምን ይባላል? ይሄ ጉራማይሌ አነጋገር ይባላል። ኦሪት ዘዳግም ምዕራፍ 29 ቁጥር 2 እስከ 6 ብትመለከቱት ሙሴ የእስራኤል ሁሉ ሕዝብ ጠርቶ እንዲህ አላቸዋል፣ እኔ አምላካችሁ ያህዌ እንደሆንኩኝ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅ አልጠጣችሁም አለ። ከዛስ ወደዚያ ስፍራ በመጣችሁም ጊዜ የአሴቡን ንጉሥ የባሳን ንጉሥ ሊወጉን ወጡብን፣ እኛም መታናቸዋል። ሙሴ እየተናገረ እያለ ጥልቅ ያለው ማን ነው? የማን ንግግር ነው? እኔ አምላካችሁ ያህዌ እንደሆንኩኝ ታውቃላችኋል። ምን ይባላል? ጉራማይሌ ንግግር ይባላል ማለት ነው። ሙሴ እየተናገረ ሙሴ የእስራኤል ልጆችን ጠርቶ አላቸው እያለ ያው ተናጋሪ ነቢዩ ሙሴ እንደሆነ ከተናገረ በኋላ በሙሴ ንግግር ውስጥ የያህዌ ንግግር እኔ አምላካችሁ ያህዌ እንደሆንኩኝ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅና የሚያሰክር መጠጥ አልጠጣችሁም ይላልና። ይህ እንግዲህ የምናየው ነገር ሊንጉስቲካል አፕሮች አይተናል፣ ግራማቲካል አፕሮች አይተናል፣ ኮንቴክስቹዋል አፕሮች አይተናል፣ ቴክስቹዋል አፕሮች አይተናል ማለት ነው። እዛው ላይ ደግሞ ሎጂካል አፕሮች አንድ እንመለከታለን። እዛው ላይ ሲናገር ምንድን ነው ያለው? ጌታዬ ያህዌ ልኮኛል። ጌታዬ ዮድሄ ቫብሄ የሚለው አጠገብ መጀመሪያ አዶናይ የሚል ነገር አለ። አዶናይ ማለት ምን ማለት ነው ተብላችሁ ብትጠየቁ አዶን ማለት ጌታ ማለት ነው። የአዶን አምፕሊቲዩድ እና መልቲቲዩድ ደግሞ አዶኒም ነው። አዶኒ ካላችሁ ጌታዬ ማለት ነው ትርጉሙ። ፖፑላሪቲ አድርጋችሁ ወይም ደግሞ የአምፕሊቲዩድ አድርጋችሁ ተጠቀሙ ደግሞ አዶናይ ማለት ራሱ ጌታዬ ማለት ነው። ስለዚህ ኢሳያስ 48:16 ላይ ያለው አካል ጌታዬ ያህዌ ልኮኛል እያለ ነው ያለው። እውነት የሥላሴ አካላት መካከል አንደኛው አካል ለአንደኛው አካል ጌታው ነው እንደ ትምህርታችሁ ከሆነ አይደለም። ራሱ ኢሳያስ ምዕራፍ 48 ቁጥር 16 ላይ የሚናገረው ነገር አንድና አንድ ነው። ምን ብሎ ይናገራል? ቫአታ አዶናይ ያህዌ፣ አዶናይ ያህዌ ሀሸም የሚባለው ማለት ነው። አይሁዳኖች ነቢቶት ሻርሃኒ ላከኝ ልኮኛል። ማ አዶናይ ያህዌ ጌታዬ ያህዌ። ኢሳያስ ምዕራፍ 50 ላይም ይደግመዋል። ትንቢተ ኢሳያስ ምዕራፍ 50 ቁጥር 3 እና 4 ላይ ሰማይን ጥቁረት አለብሳችኋለሁ፣ መጋረጃቸውን ማቅ አደርጋለሁ፣ የደከሙትን በቃል እንዴት እንደምታውቅ ዘንድ አዶናይ ያህዌ
የተማሩትን ምላስ ሰጥቶኛል አለ። አዶናይ ጌታዬ። ስለዚህ ጌታዬ እያለ ያለው አካል ማን ነው? ኢሳያስ ነው እየተናገረ ያለ። ጌታዬ እያለ ልኮኛል እያለ ያለው ኢሳያስ ነው። ስለዚህ ኢሳያስ ምዕራፍ 48 ቁጥር 16 ላይ ኮንቴክስቹዋል በሆነ አፕሮች፣ ቴክስቹዋል በሆነ አፕሮች፣ ግራማቲካል በሆነ አፕሮች፣ ሊንጉስቲካል በሆነ አፕሮች፣ ሎጂካል በሆነ አፕሮች ስለ ስላሴ አያሳይም ባጭሩ ማለት ነው። እና ይህን ይመስላል እንግዲህ ኢሳያስ 48:16 ላይ ለስላሴ ትምህርት ድምዳሜ አደረሰን ብለው የስላሴ አማንያን ወይም ትሪኒታሪያን ከሚወዷቸው ተወዳጆች ጥቅሶች መካከል አንደኛው ነው። ይህ ጥቅስ ላይ ሲፈታ ያለ አግባብ ተፈቷል። ሊንጉስቲካል ፕሮብሌም አለበት፣ ግራማቲካል ፕሮብሌም አለበት፣ ኮንቴክስቹዋል ፕሮብሌም አለበት፣ ቴክስቹዋል አፕሮቹ ትክክል አይደለም የሚል ሰው ካለ እርማት እንቀበላለን ማለት ነው። ጨርሻለሁ አብዱዬ። ጀዛከላሁ ኸይር ኡስታዝ። ሰፋ ያለ ዳሰሳ ነው። ኢሳያስ 48:16 ላይ እንግዲህ ሰፋ ተደርጎ ተዳስሷል እና ጀዛከላሁ ኸይር። እና እዚህ ላይ እንግዲህ ይቅርታ አንድ የረሳሁት ነገር አለ። የአንድ ስኮላር መጽሐፍ ይዤ ነበረ። ፕሮቴስታንቶች ምናልባት ሪፈረንስ እንዲሆናቸው ወይም ግሩደም የሚባል መጽሐፍ አለ። አይ ቲንክ ወደ አማርኛም ተተርጉሟል። ቮሊዩም 1 ላይ ስትመለከተው ገጽ 247 ላይ ስለ ኢሳያስ 48:16 ላይ እንዲህ ብሎ ያብራራል። ትንቢተ ኢሳያስ ምዕራፍ 48:16 ላይ ተናጋሪው የአምላክ አገልጋይ መሆኑ ግልጽ ነው። እንዲህም ይላል፣ አሁንም ጌታ አምላክ እኔንና መንፈሱን ልኮናል ብሎ የግሪክ ማስታወሻ ላይ እንትን ይላል ያብራራል። ሪቫይዝድ ስታንዳርድ ቨርዥን የኢሳያስ 48:16 ትርጉም የዕብራይስጥን ቃላት እንዲሁም በዕብራይስጥ መግባባት ያለውን የቃል ቅድመ ተከተል ቃል በቃል በትክክል አቅርቧል። ምን ብሎ ነው ያቀረበው? የአሁንም ጌታ ያህዌ ልኮኛል እንዲሁም መንፈሱ ብሎን አስቀምጧል አለ። ከዛ በኋላ ምን ይላል? ሌሎች ትርጉሞች ላይ ማለት ነው። ሌሎቹ የኒው ኪንግ ጀምስ ቨርዥን ባይብል ላይ ያለውን ይሰኛል በማለት ለመተርጎም ለዕብራይስጥ አይፈቀድለትም አለ። ዕብራይስጡ አይፈቅድለትም አለ። ይህ ምንባብ በዚህ አይነት በመተርጎም ጌታ እኔንና መንፈሱን ልኮናል የሚለው ተጓዳኝ ሀሳብ የሚደበዝዝ አዝማሚያ ያለው አለ። ልክ አይደለም አለ። ልከውኛል የሚለው ነገር ልክ አይደለም አለ። ልኮኛል ወይም ደግሞ ልከውናል አይሆንም አለ። ሁለቱም አይሆንም አለ። ልኮኛል ወይም ደግሞ እኔንና መንፈሱን ልኮናል ነው የሚሆነው ብሎ ነው ያስቀመጠው። ማየት ትችላላችሁ መጽሐፉን። አይ ቲንክ መካነ ኢየሱስ ቤተ መጽሐፍት መደብር አለ፣ ራእይ መጽሐፍት መደብር አለ። ስልታዊ ስነ መለኮት ወይም ደግሞ ሲስተማቲክ ቴዎሎጂ የሚል አንድ ቆንጆ መጽሐፍ አላቸው። ወይኔን ግሩደም የሚባሉት ስኮላር ናቸው። ቮሊዩም 1 የእሳቸው መጽሐፍ ላይ ገጽ 247 ላይ ታገኙታላችሁ ማለት ነው። አጋጣሚ መጽሐፉ እጄ ላይ ስለነበረ አጋጣሚውን ሳልጨረስ ነው። ቀጥታ አፉ በለኝ። ከአጠገብ ከሌለ ስትወጣ ያስወጣሃል። ይሰማል። አሁን ይሰማል። ወተ ነበረ እኛ እናግዛለን። ራሱ የ1954 የኃይለሥላሴ ላይ የታተመው ባይብል ላይ በአምላክ ልጅ ታምናለህን ብሎ ኢየሱስ ጥያቄ እንደጠየቀው ይናገራል። በማን ልጅ ታምናለህ አለው። በአምላክ ልጅ ልጅ። ግሪኩ በሰው ልጅ ታምናለህን የሚለው ነው ያለው። አይ በሰው ልጅ እኮ ራሱን ገልጿል። የሰው ልጅ ራሱን የሰው ልጅም ብሎ ራሱን ገልጿል። ኢየሱስ የተናገረው ለሰውየው የትኛውን ነው በትክክል? አይ ብዙ ጊዜ ራሱም እኮ የሰው ልጅ የትኛውን ነው የተናገረው እኮ ነው። አሁን እኮ ኢየሱስ ሁለቱን አይደል፣ የትኛውን ነው በትክክል የተናገረው? አብዱልከሪምዬ የ1954 ወይም ደግሞ አዲሱ መደበኛ ትርጉም ካለ ከፈተለታል። ኖ ችግር የለውም፣ በዛ እንስማማ። አሁን እንዳልከው እኮ የተናገረው አየህ፣ እዚህ ጋ ነው የሰው ልጅ ማለትና የአምላክ ልጅ ማለት ይለያያል። ስለዚህ ኢየሱስ የትኛውን ነው በትክክል የተናገረው? እሺ የሰው ልጅ ብለን እንያዘው። ምክንያቱም ሌላም ቦታ ላይ የአምላክ ልጅ ብሎ ተረጉሙት እነሱ ያንን አላውቅም፣ ግን አሁን ልነግር የምችለው ራሱም ሌላ ቦታ ላይ የሰው ልጅን ይሰቅሉታል፣ በሶስተኛውም ቀን ይነሳል ይላል አላ። አሁን የሰው ልጅ የሚባል ነገር ባይበል ላይ የለም አለ አይደለም፣ ግን አንዳንድ ጥቅሶች ላይ የተቀየሩ አሉ ለማለት ነው። ለምሳሌ ማርቆስ አንዳንድ ላይ የክርስቶስ ወንጌል መጀመሪያ ነው የሚለው፣ ግን የእግዚአብሔር ልጅ የክርስቶስ ወንጌል መጀመሪያ ብለው ያስቀምጠዋሉ። የእግዚአብሔር ልጅ ብለው ይጨምረዋል። ሐዋርያት ሥራ ምዕራፍ 7 ላይም ቁጥር 34 ላይ ይመስለኛል እስጢፋኖስ 7 አልኩኝ 8:34 አካባቢ ላይ ኢትዮጵያዊ ጃንደረባ ፊልጶስ ሊያጠምቀው ሲል እንዳልጠመቅ ውሃ የሚከለክለኝ ምንድን ነው ሲለው
በፍጹም ልብ ብታምን ተፈቅዶልሃል ነበር ያለው። ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለው ይላል። ኢየሱስ የእግዚአብሔር ልጅ የሚለው ነገር ጥንታዊ ማኑስክሪፕቶች ላይ የለም። የእግዚአብሔር ልጅ የሚለው አብዛኛውን 3-4 የተጨመሩ አውቃለሁ በማውቀው ነገር ማለት ነው። ግን እንደዛም ሆኖ ግን የአምላክ ልጅ የሚለውን ተርም ኢየሱስ ተጠቀመ ብዬ የምለው አናሎጂካል ተርም ነው፣ ሜታፎሪካል ተርም ነው፣ አልጎሪካል ተርም ነው፣ ኦንቶሎጂካል አይደለም ነው። ቁርአን እየተቃወመ ያለው ኦንቶሎጂካል ተርሙን ነው። ኦኬ፣ ግን ኦንቶሎጂካሉን የሚያሳይ ነገር የለም። አምጣ እስኪ ማስረጃ። አምላክን እንደወለደ የሚያሳይ ማስረጃ ከሰጠኝ ጥቅሱን እንቀበለዋለን። እስቲ አምጣ። አምላክ በአምላክን ወለደ ሊትራሊ ወለደ ሳይሆን አሁን ለምሳሌ ግንኙነታቸው በክርስቶስ እና በአብ እግዚአብሔር መካከል ያለው ግንኙነት የአባትና የልጅ ነው። አባቴ እያለ ነው ሁሉንም ነገር ሲገልጽ የነበረው ማለት ነው። ወሎታል። መውለድ ማለት በየትኛው በምንኛ ነው? አሁን ለምሳሌ በሰውኛ አላልኩም። እኔ ዛሬ ምን አልኩ ይላል። ወለድኩ። ኦኬ፣ ምን ማለት ነው ወለድኩ ማለት ነው? በስጋ ምናምን ከሆነ ወለድኩ ነው። አምሳሌ ለምሳሌ እንዴት ነው አምሳሌ አንድን ነገር ስትወልድ ማለት እኮ ያንተ የሚመስል ነገር ተካ ማለት ነው። ጾታ አለው ወለደ ሲባል አስረዳኝ። ምሳሌ አነጋገር ነው፣ እንስማማለን። ምንድን ነው ምሳሌ አነጋገር? ወለደ ማለት ትርጉሙ ምንድን ነው ንገረኝ። እሱን የሚመስል እንትን ፈጠረ ወይም አይሉን ነው እንደሚተካው ወረዳዊት ምዕራፍ 90 ቁጥሮች ላይ ተራሮች ሳይወለዱ ይላል። እግዚአብሔር ተራራን ወለደ ማለት ነው ማለት ነው አይፈጠሩም። ለምን ተረጎምከው እንደዛ ብለህ? ወለደ ሲባል ወለደ ብለህ ለምን አምሳያ ለምን አላደረከው? ፈጣሪና ጉዝ ነገር እኮ አብረን እንትን አታደርገውም አለ። ዝም የተፈጠረ ነው። ድንግል ማርያም ማህፀን ውስጥ አታውቅም እንዴ? አዎ፣ ግን በምን እንዴት ነው የመጣው ነው? አሁን ለምሳሌ ቅድም እንደ ምሳሌ ምን አምጣል? አዳምም የእግዚአብሔር ልጅ ተብሏል ብለህ፣ ክርስቶስም የእግዚአብሔር ልጅ ተብሏል ብለህ አዳም በተባለበት ሂሳብ ለምንድን ሲባል አባት ስለሌለው አዳም አልክ። ክርስቶስ ለምንድን ነው አባት እንዳይኖረው የሆነው? የአምላክ ምርጫ ነው። ለምሳሌ አዳም ከአፈር ነው የተፈጠረው። አዳም የተፈጠረበት ለምን እንደዛ ተባለ? ምክንያት አለው። ከአፈር ለምን ፈጠረው? ከአፈር የፈጠሩት ልክ ነህ። ሔዋንን ከምንድን ነው የፈጠረው? ከጎን አጥንት። ለምንድን ነው ከአፈር ያልፈጠራት እሷን? ከጎኑ ለምን ፈጠረ? ምክንያቱም ንገረኝ እስኪ። እንዲሁም ሲጀመር እኮ አዳም ብሎ ነው የሚጠራቸው። አንዴ ነው ከሰራው እዛው አይዶ ነው ወይ ኮኔክሽን እንዲኖራቸው ሊሆን ይችላል፣ እንዳይለያዩ ሊሆን ይችላል። እሱም ፈጣሪ ነው። ታዲያ እንደዛ የደሱ ለአንተ ሲሆን የፈጣሪ ነው የሚያውቀው። እሺ፣ የመጀመሪያ ዶሮ የሚባል ነገር ታውቃለህ? ዶሮ ወደ እኔ ያለው ኦኬ። ጥያቄ አለ በእንትን ላይ? ኦኬ፣ ጠይቅሽ። ኢኮንያን ማን ነው? የመርገምት ልጅ አይደል እንዴ? እንዴት ኢየሱስ ከእነሱ ዘር ሊመጣ ይቻለው? እኔ የምናውቃለሁ። እኔ ጋር የኮምፓራቲቭ ሪሊጅን የሚማሩ ሊስት ነው ያለው። እኔ ጋር ዝርዝር ያለኝ የክርስቶስ የዘር ሐረግ ሊስት እኔ ጋር ማቴዎስ እና ሉቃስን ጠይቃቸው እንጂ እነሱ ናቸው ዝርዝሩ ያላቸው። ከብዬ ሰላም አለይኩም። የኢኮንያ የዘር ሐረግ አለበት እንዴ? ከዳዊት ዘር አለ ኢኮንያን የዘሩ ማቴዎስ እስቲ አሳየኝ እስቲ። ኢየሱስ ጋር ይመጣል እንዴ? ቁጠራውና ኢየሱስ ክርስቶስ ጋር ወይ ማርያም ላምጣልኝ እስቲ እሱን ነገር። ማቴዎስ 1 ላይ 11 ላይ አካባቢ ጠቅሰዋል። እዛ ቁጠራ ውስጥ ይገባሉ። መጨረሻ ላይ በማጋ ነው የሚደርሰው። ያዕቆብ አለ፣ የያዕቆብ ልጅ ዮሴፍ አለ አይደል እንዴ? ዮሴፍ ማለት የማርያም እጮኛ ነው። የኢየሱስ አባት ነው እንዴ? ማርያም ዳዊት ዘር አለች እንዴ? ገባኝ። ኢኮንያ ጋር ነው። ኢኮንያ የሚመጣው ዮሴፍ ጋር ነው ወይስ ማርያም ጋር ነው? ከዳዊት ዘር የምትለው ማርያም ላይ የሚያርፈው እኮ ኢኮንያ። በኢኮንያን ተከትላ ማርያም እንደመጣች የት ጋር ነው ማስረጃ ማግኘት የሚቻለው? ባይበል ላይ የዳዊት ዘር ስለተባለች ነው እኮ። የታለ የዘር ሐረጉን ቁጠረውና ያ የተቆጠረበት የዳዊት ዘርማ የዳዊት ዘር ናት። ኦፍኮርስ እንትን ላይ አለ። ዕብራውያን አንድ ማነው ዕብራውያን አልኩኝ፣ ሮሜ 1 ላይ አለ። እኔ ጥያቄ የታለች ኢኮንያ የሚባለው የማርያም የዘር ሐረግ የመጣበት ነው የሚለው
የቱ ጋር ማግኘት የሚቻለው? ኢየሱስ የዘር ሐረጉ ይታል የመጣበት እንትን አልክ፣ ግራ አጋባኝ። ወይ እኮ የታለ እኔ አግኝቼ አላውቅም ባይብል ላይ። ለዛ እኮ ነው የሉቃስ ወንጌል ምዕራፍ 3 ቁጥር 23 ስታነበው የዮሴፍ ነው የኤሊ ልጅ ዮሴፍ ብሎ ነው የሚጀምረው። ዮሴፍ ደግሞ የማርያም እጮኛ እንጂ የክርስቶስ ባዮሎጂካል አባት አልነበረም። እንዴት ነው ኢየሱስ የኢኮኖሚ ነው? ማቴዎስ አንድ ላይ ማቴዎስ አንድ ላይ ምንድን ነው የሚያወራው? ራሱ ሲፈልገውና የኢኮኖያ የዘር ሐረግ ኢየሱስ ተከትሎ መጥቷል የሚል አለ። ዮሴፍ ጋር ነው የሚመጣው። ዮሴፍ አባቱ ነው እንደ ኢየሱስ ባዮሎጂካሊ። እሺ በደንብ አብራራልኝ። እሱ እኮ የታለ ነው እኮ የኢኮንያ ዘር ነው። ኢኮንያ ተረግሟል። አዎ ኢየሱስ ከኢኮንያ የዘር ሐረግ ውስጥ መጣ የሚል ነገር ባይብል ላይ የታለ? አላነበብኩም እኔ። ራሴ ገልብጬ አንብቤ ነው ማለት ነው። ወይ ነው አይ ቲንክ ዱከም እያነሳ ያለው ማቴዎስ እና ሉቃስ ላይ ኢንዳይሬክትሊ ለማገናኘት ይሞክራሉ፣ ግን ዳይሬክት ኮኔክሽን የላቸውም ሊኔጅ ውስጥ የሚል ነገር ነው የማውቀው። ብሪጅ ምንድን ነው መሰለ እንትኑ ማለት ምናልባት ስለመፈራው የሚሆን አላውቅም፣ መናገር ያቃተኝ። ወይ ቆጣ ዘር ሲቆጠር የአብርሃም ዘር የምናምን ዘር ብሎ የክርስቶስ የትውልድ መጽሐፍ አይደለም የሚለው እዛ ውስጥ ኢኮንያን አለ ቁጥር 11 ላይ። ኢኮንያን ደግሞ ካለ እንዴት በዳዊት ዙፋን ላይ አይቀመጥም? የሸክላ ነው እናቱም አባቱም የሚሰበሩ ሸክላ ነው ምናምን ይላል እንትን ላይ ኤርምያስ 22 ላይ። እና እንዴት ዘር ውስጥ ሊተካው ቻለ ብዬ ብዙ ሰዎችን ለመጠየቅ ሞክሬያለሁ። ያው መልሱ ትንሽ ሻከር ያለ ስለሆነ አልተመቸኝም። ምናልባት ወይ የተሻለ ስለሆነ እሱን ለመጠየቅ ወደ እሱ መጣሁ። ያው ክርስቲያን ብሆንም ማለት ነው። ኢኮንያ አሁን የኢኮንያ አንደኛ አይቀመጥም፣ በዳዊት ዙፋን ላይ የሚቀመጥ ከዚህ በኋላ አይኖርም ተብሏል በኢኮንያ በኩል ማለት ነው። ኢየሱስ ደግሞ የኢኮንያ የዘር ሐረግ አለበት የሚል እኔ ባይብል ላይ አላነበብኩም እኔ ባይብል ላይ ማለት ነው። የሚያሳየው ማቴዎስ 1:18 ላይ የኢየሱስ ልደት እንደዚህ ነበር ነው የሚለው። ልደት የሚለው ጄኔሲስ ነው ራሱ ልደት የዳዊት ልጅ የክርስቶስ የትውልድ መጽሐፍ ነው የሚለው። ትውልዱ ከመንፈስ ቅዱስ ጸንሳ የተገኘች ናት ማርያም። ከዮሴፍ ጋር ንክኪ የላት። ከዮሴፍ ጋር ንክኪ ከሌላት የሚያወራው ሉቃስ 1 ላይ የሚያወራው ስለ ዮሴፍ የዘር ሐረግ ነው የሚያወራው፣ ስለ ማርያምም ስለ ኢየሱስም አይደለም። አንድ ያዘልኝ። የሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ደግሞ ስትመለከተው የኤሊ ልጅ እያለ ነው የሚናገረው። የኤሊ ልጅ ዮሴፍ ብሎ ነው የሚቀጥለው። አባታቸው የተለያየ ነው። አባታቸው የሚሄደው ደግሞ እሱ ጋር ማን ነው? ናታን የሚባለው ጋር ነው የሚሄደው። ናታን ዳዊት 2 ልጆች ነበሩት። አንደኛው ሰለሞን ነው፣ አንደኛው ናታን ነው። ስለዚህ በናታን በኩል ይመጣል ያኛው፣ ይሄኛው ደግሞ በሰለሞን በኩል ይመጣል። ስለዚህ እዛ ጋር ማርያምና ኢየሱስን ዮሴፍ አካባቢ ላይ ማድረሱ ባዮሎጂካል አባቱ ነው ወይ ለኢየሱስ? ወሎታል ዮሴፍ ኢየሱስን? ለምንድን ነው ታዲያ ወላጆቹ የሚለው ኢየሱስን? ወላጆቹ ዮሴፍና ማርያምን ወላጅ ትባላል እንዴ? ስላሳደግ ወላጅ ትባላለህ አንተ? ፓረንት ትባላለህ? እንጀራ አባቱ አይደለ እንዴ እኮ የእንጀራ አባት ወላጅ አባት ይባላል። መቼ ወላጅ ተባለ ዮሴፍ? ወላጆቹ ይላል አይደል? ወላጆቹ ጫጩትና ዋኖስ አቀረቡ ይላል። ወላጆቹ የሚለው ማርያምንና ዮሴፍን ነው። ወላጆቹ የሚለው ፓረንትስ። ስለዚህ ወላጆቹ ከሆነው ይወልዶታል ወይ ዮሴፍ? ምን አይነት መርፌ ሊወጋኝ ነው? አይ ጠይቅና ና። ወልዶታል ወይ ኢየሱስ? ወላጅ ይባላል። ማን ጠይቃለሁ እኔ? ማን አለኝ? ማንን ጠይቃለሁ? በቃ ወደ ስምና ና። ዝም ብለህ ስለም ጥያቄ እኮ ዱከም ትላንትና ነው አይ ቲንክ ባለሳሳት 2 ጥያቄዎች አሉኝ። ከዛ በኋላ የሚሆነው ይሆናል ሲል ነበር እና ኡስታዝ ወሂድ ጊዜ ካለ 2ቱን ጥያቄዎችን ጀባ በለን እና ተመልሶልህ ሳይመሽብህ መንገድህ የምትገባ አይሻልም? አይ ዱከም ዩ ሃቭ ቤዚክ አንደርስታንዲንግ አለ። የምጠይቃቸው ጥያቄዎች በጣም ወሳኝ ጥያቄዎች ናቸው። በነገራችን ላይ የዘር ሐረጉን በተመለከተ በ2 ዘገባዎች ይመጣሉ። የመጀመሪያው ጉዳይ ኢየሱስ አለይሂ ሰላም ወይም ኢየሱስ ክርስቶስ ያለ አባት ተዋጽኦ ከእናት ብቻ ነው የተወለደው። ስለዚህ የዘር ሐረግ ደግሞ የሚቆጠረው በወላጅ አባት ነው አይደለም። ስለዚህ ወላጅ አባት የሌለውን ሰው የዘር ሐረግ ሲቆጥሩ አንዳንድ ቴዎሎጂያንስ ምንድን ነው የሚሉት? የኢየሱስ ክርስቶስን ለማውረድ የሄዱበት ርቀት ነው። እሱን ከጥላቻቸው የተነሳ የእሱን ሊኔጅ ባልተገባ መልኩ ነው የጻፉት። ኢቨን
የመጀመሪያው ዘጋቢና ሁለተኛው ዘጋቢ ላይ ያሉትን ሊኔጆች ካያቸው እርስ በርሱ ፋላሲ ያለው አንዱ ላይ ያለው ሌላው ላይ የለም። ሁለተኛ ይሄ ጄኮኒያን የሚባለው በዳዊት የዘር ግንድ ስር አለ ይላል። ግን ኤግዛይል ሆኗል አይደለ? ኤግዛይል ሲሆን ምንድን ነው የዳዊትን ዙፋን ፈጽሞ ክሌም እንዳያደርግ ተደርጓል። ነገር ግን ኢየሱስ ክርስቶስን አምጥተው ከዚህ ጋር ለማገናኘት የሚሞክሩ አንዳንድ አካሎች ከምን አንጻር ነው? ምክንያቱም በዳዊት ሊኔጅ ውስጥ ስላለ ጄኮኒያን፣ ኢየሱስም ደግሞ የዳዊትን ዙፋን የወርሳል የሚል ነገር ስላለ ያችን ለማገናኘት ብለው ኢንዳይሬክትሊ የጄኮኒያን ሊኔጅ ያለበት ለማለት ይሞክራሉ። ግን ኦቨርኦል እኔ ያየሁት ነገር ምንድን ነው? ስታንዳርድ እንትን አይደለም። ራሱ አሁን ክርስቲያኖች ጄኮኒያን እንትን ሊኔጅ ምናምን ብለው መጥራት አይፈልጉም። ምክንያቱም ጄኮኒያን የሚባለው የተጠላ ስለሆነ ማለት የተወገዘ ኤግዛይል የተደረገ ስለሆነ ያንን በደንብ አንደርስታንድ ብታደረገው ነው እንትን የሚለው። ከሄደ በእናቱ ነው ሊኔጁ ሊቆጠር የሚችለው። ምክንያቱም ያለ አባት ነው አይደል የተወለደው። ስለዚህ በእናቱ ነው ሊኔጁ ሊሄድ የሚችለው። ወላሁ አለም። ጥያቄህን ግን ለኡስታዝ ወሂድ ብታቀርብና እኛም ጥያቄዎችን ብናውቃቸው አንተም ደግሞ መንፈስህን የምታረጋጋበት ነገር ቢፈጠር ለማለት ነው። ሹክራን። አይ እኔ እኮ አሁን መጽሐፍ ቅዱስ ጥያቄ የለኝም። ማብራሪያ ነው የምፈልገው። እንደገና ቁርአን ጥናት ጀምሬያለሁ። በተወሰነ ሄጃለሁ። ኖርማል ግን ምንድነው ወሂድን እፈራዋለሁ። ኖርማል ለምንድነው እፈራው? ያው ከክብር አንጻር ነው። የሆነ ይገለኛል ወይ ያጠፋኛል ምናምን አይደለም። መጥፎ ነገር ይናገረኛልም ብዬ አይደለም። ከክብር አንጻር ነው የምፈራው። ያ ሁላችንም ጥያቄ ካለ መጠየቅ ትችላለህ። ማንኛውም ጥያቄ ፍራቻ ኤኒቲንግ ሀያ ነን ይመስሉ። እሺ ሁለተኛውን ጥያቄ ልጠይቅ። ጠይቀ እንትን ላይ ምንድን ነው ሮሜ ምዕራፍ 1 ላይ በስጋ ከዳዊት ዘር ስለተወለደ ይልና ገላትያ 4:4 ላይ ደግሞ ከሴት የተወለደ ይላል። ሴት በሚለው ፋንታ የዳዊት ዘር ይላታል። አንድ ያስክልኝ መጀመሪያ ያስመርበት። በስጋ ከዳዊት ዘር የተወለደ ማን የተወለደው? ከዳዊት ዘር የተወለደ ይልና ገላትያ 4:4 ላይ ደግሞ ከሴት የተወለደ ይላል። ግሪከኛው ጌኖማይ ነው ሁለቱም ጋር የሚጠቀመው። ከእሷ የሆነ ከዳዊት ዘር የሆነ ሴት በሚለው ፋንታ ዘር ብሎ ነው ያስመጣ። የዳዊት ዘር ከሴት የተወለደ አንድ ያዝልኝ። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር ማለትም ከዳዊት ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ይላል። ስለዚህ ከዚህ ሰው ዘር አመጣ። ሉቃስ 1:35 ላይ ከእርሷ የሚሆነው የአምላክ ልጅ ይባላል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ትጸንሻለሽ ጽንስ። የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። መዝሙረ ዳዊት ምዕራፍ 131 ቁጥር 11 ላይ ምንድን ነው የሚለው? አምላክ በእውነት ያህዌ ዮዴሄ ባፍ የሚባለው ለዳዊት ቃል ገባለት። ምን ብሎ? ከሆድ ፍሬ በዙፋን ላይ አስቀምጣለሁ አለ። ሉቃስ 1:31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እና 14 ላይ አንተ በአንቀላፋ ጊዜ ከወገብህ የሚገኘውን ዘርህን አስነሳዋለሁ። ስለዚህ ማርያም የዳዊት ዘር እንደሆነች ማስረጃ አለ። ግን ይሄ ሉቃስ ወንጌል ምዕራፍ 3 ቁጥር 23 እና ማቴዎስ ወንጌል ምዕራፍ 1 ከ1 እስከ 18 ያለው የዘር ሐረግ የሚናገረው ዮሴፍን ነው። የማርያምንም የኢየሱስ ክርስቶስንም አላገኘውም ነው እኔ እያልኩ ያለሁት። በጣም ነው አመሰግነው አቡ። በእናትህ ክፉ ይቃበና። ጊዜ ባታቃጠል ይሻላል። ተኝተህ ለመነሳት ምንም ዋስትና የለህም። በናታን በኩል ነው አይደለም የመርየም አለይሃ ሰላም ወደ ዳዊት ቤተሰብ ውስጥ የምትገባው? የለም፣ ባይብል ላይ የለም። ባይብል ላይ የማርያምን እናትና አባት የማርያምን የዘር ሐረግ አታገኝም። ባይብል ላይ ማርያም የዳዊት ዘር እንደሆነች ብቻ ነው የሚናገረው። እዚህ የተረፈ የዘለለ ነገር ስለ ማርያም ሳይለንት ነው። ገላትያ 4:4 ላይ እንኳን ስሟን ሳይጠቅስ ሴት እያለ ነው የሚጠቅሳት ጳውሎስ። በተረፈ ስለ ማርያም ያለው ነገር በጣም አናሳ ነው። ሉቃስ ላይ በተወሰነ መልኩ ታገኛታለህ። ከዛ አራቱ ወንጌል ውስጥ ዮሐንስ ወንጌል ላይ በተወሰነ ታገኛታለህ። ዮሐንስ ወንጌል 19 ላይ ታገኛታለህ። የተወሰነ ዮሐንስ ወንጌል ምዕራፍ 2 ላይ ታገኛታለህ። ከዛ ደግሞ በተወሰነ መልኩ አራት ወንጌል ላይ በተወሰነ መልኩ ታገኛታለህ። ከእሷ ይልቅ መግደላዊት ማርያም ብዙ ቦታ ላይ ተጠቅሳለች፣ ከእሷ ይልቅ ማለት ነው። ለዛ ነው በትክክለኛ በዓለማት ሴት ላይ የመረጣት
ያነጻት ብሎ ያስቀመጣት ቁርአን አንድ ሱራ ሰጥቷት ያስቀመጣት የተባረከች የቅድስናና የንጽህና ተምሳሌት አድርጎ ያስቀመጣት ክብሯን ደረጃዋን በትክክል የገለጸው ቁርአን ነው ብለን ነው ምናምነው። ግልጽ ነው ቢላልዬ? አለው ሰማለሁ። ትሰማለህ? ኸይር። እሺ ኢንጂነር አሰላሙ አለይኩም ኡስታዝ።